ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቀድሚያም አርዕስተ ዜናዎቹን እናሰማችኋለን። በአዲስ አበባ ከተማ የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከራዮች ቅሬታ ማሰማት ጀመሩ። ዘንድሮ ኮሪደር ብለን እንደ አዲስ የምንጀምረው ነገር አይኖርም፣ ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ላይ ነው ሲሉ የአዲስ አበባ ከንቲባ አዳነች አቤቤ ምክር ቤት በሰጡት ማብራሪያ ላይ ተናገሩ። በርካታ አስርተ ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸው በአስቸኳይ ይዘው እንዲነሱ መደረጋቸው ተሰማ። ኢሰመኮ በአራት ክልሎች ባደረገው ምርመራ በመንገዶች ላይ በሚደርሱት ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነፃነት መብት አደጋ ላይ መውደቁን ባወጣው መግለጫ የመንግስት ኮሚኒኬሽን አገልግሎት ምላሽ መስጠቱ ተገለጸ። ካፒቴን ኢብራሂም ትራኦሬ ከ22 የግድያ ሙከራ በታመረኛ የደህንነት መዋቅሩ በህይወት መትረፍ መቻሉ ተነገረ። እነዚህና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ለበርካታ አስርተ ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነገራቸው። ከደረሰኝ መቁረጥ አለመቁረጥ ጋር በተያያዘ የገቢዎች ቢሮና እንደ መርካቶ ባሉ ገቢዎች የሚሰሩ ነጋዴዎች አልፎ አልፎ ውዝግብ ውስጥ ሲገቡ ይታያል። ይህ ውዝግብ አንዳንዴ ወደ ሱቅ መዝጋት አድማ ሲሸጋገር በቅርብ ወራት ታይቷል። በተመሳሳይ ከሰሞኑ የገቢዎች ቢሮ በመርካቶ ጠለቅ ያለ ቁጥጥር እያደረገ ይገኛል። አንዳንድ መረጃዎች እንደሚያሳዩት በተለይ ሸቀጦች፣ እቃዎችና ምርቶችን ጭነው ወደ ተለያዩ ክፍለ ሀገራት የሚሄዱ ተሽከርካሪዎች ላይ ከባድ ፍተሻ እየተደረገ ነው። ይሁንና በርካታ በመርካቶ የሚካሄዱ ጉብኝቶች ደረሰኝ የሌላቸው ከመሆኑ ጋር በተያያዘ መደብ ተብለው የሚጠሩትና ከመርካቶ ሱቆች ስር የሚሰሩ ነጋዴዎች ችግር ላይ እንዳሉ ጠቁመዋል። በአዳራሽ ዙሪያ ያለን 15 ዓመት በላይ የቆየ ነጋዴዎች መነሳት አለባችሁ ተብለናል። ከባለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረስን በኋላ ነው የሚሉ አንድ የመደብ ሱቅ ባለቤት ናቸው። በዛሬው ዕለት ደግሞ ስማችን የጻፉ ማስፈራሪያ ሲሰጡን ውለዋል። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም፣ እቃችንን ሲያነሱ ውለዋል። ነገ አዲስ ኃይል ይመጣል የሚል ማስፈራሪያ ሰጥተውን ሄደዋል በማለት አክለዋል። ሌላኛው የመርካቶ ነጋዴ ደግሞ መርካቶ ለረጅም ዓመታት ስንሰራ የነበረን ነጋዴዎች ንግድ ፍቃድ ያለንና ለመንግስት ግብር ስንከፍል የቆየነን እኛ በዚህ ስራ ስንት ቤተሰብ እንደምናስተዳድር አያውቅ ይሆናል። ቦታ ሳይዘጋጅ ተነስ ማለት ምን ማለት ነው? ግብር ከፍረን ከጨረስን በኋላ አጠቃላይ መርካቶ መደብ ተነስ የሚል ትዕዛዝ ወጥቷል። ለምን ብለው ጥያቄ ሰንዝረዋል። የዛሬ ዓመት ገደማ በመርካቶ ገበያ የተጀመረው ሱቅ የመዝጋት አድማ መነጋገሪያ ሆኖ ነበር። መንግስት እያካሄደ በነበረው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች መደቦቻቸውን በመዝጋት አድማ ላይ ነበሩ። በወቅቱ ከአድማው በተጨማሪም ከመጋዘን እቃ የማሸሽ ተግባር መኖሩን የገለጹት ነጋዴዎቹ በዚህም ምክንያት ገበያ መቀዝቀዙን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ቁጥጥሩ የተጀመረው በርካታ ህገወጥ አሰራሮች ስላሉ ነው ሲሉ ተናግረዋል። በተያያዘ ዜና በዘንድሮ ዓመት 2018 በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀምር ስራ እንደማይኖር፣ ዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦት ማሻሻል እንደሆነ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ ይህንን ያሉት ለአዲስ አበባ ምክር ቤት በሰጡት ማብራሪያ ላይ ነው። በማብራሪያቸው እስካሁን በኮሪደር ስራ የተገኙ ውጤቶች ከከተማ ስፋት አንጻር ገና እንደሆነ ገልጸዋል። ስራዎቹ የተሰሩት ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅድመ ተከተል ተስተካክሎ መሆኑን አንስተው ስራው ሰፊ ዝግጅት የሚፈልግ እንደሆነ አመላክተዋል። በዚህ በዘንድሮ ዓመት 2018 በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል ያሉት ከንቲባ አዳነች ዘንድሮ ዋናና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸው መጠበቅ ያለባቸው የከተማው መንገዶች እንደሚሰሩ እንደሚታደሱም አመላክተዋል። እነዚህ መንገዶች የትራፊክ ፍልሰቱን የሚያስተካክሉ ቅድሚያ የሚሰጣቸው ህዝብ የጠየቃቸው መንገዶች እንደሆኑም ተናግረዋል። የመንገዶቹ ስራ ሲሰራም የኮሪደር ልማት ስታንዳርድ እንደሚከተሉ ገልጸዋል። የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች የማስፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራ እንደሚኖር ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከኦራይል ቦሪ ብራስ ቪአይፒ የሚያገናኘው ነው። እሱ እየተሰራ ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል፣ በአካባቢው ላይ ትራፊክ ፍልሰቱ ላይ ጫና ያሳድራል። ለዛም የጀመርነው በፍጥነት እየጨረስን ነው ሌላ የምንጀምረው ብለዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶች እንገነባለን፣ ቅድሚያ ሊሰጣቸው ይገባል በሚሉ ላይ ከህዝብ ጋር ውይይት እናደርጋለን፣ ተግባቦት እንፈጥራለን ሲሉ አስረድተዋል። የመንገድ ግንባታዎች ግን ቀድሞ የተጠየቁ የተጀመሩ ከልማት ተነሾች ጋር ችግሮች ገጥሟቸው የነበሩ በራስ ኃይል መስራታቸውን እንደሚቀጥሉ አስታውቀዋል። የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከራዮች ቅሬታ አሰሙ። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪ እያሳየ የመጣው የቤት ኪራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎች ይናገራሉ። በአሁኑ ወቅት የቤት ኪራይ ጭማሪ ከማሳየቱ በተጨማሪ የምንፈልገው ሰፈርና ለስራ ቦታችን ቅርብ በሆኑ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ለሆነ የትራንስፖርት ወጪ ተዳርገናል ሲሉ የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከኢኮኖሚ አቅማችንና ከስራ ቦታችን ጋር ቅርበት ያለው ቤት ለማግኘት ተቸግረናል የሚሉ ቅሬታ አቅራቢዎች እንደተናገሩት የኤሌክትሪክ ክፍያ ጨምሯል በሚል ምክንያት አከራዮች ለስቶቭ
ለስቶቭና ለምጣድ የምንከፍለውን ክፍያ ከፍ አድርገውብናል ይላሉ። በዚህም የተነሳ በአዲስ አበባ መሀል ከተማ በሚገኙ ሰፈሮች ቤት በጣም ውድ በመሆኑ በተለይ ዝቅተኛ ገቢ ላላቸው ሰዎች የማይታሰብ ነው ሲሉ ገልጸዋል። የቤት ኪራይ ዋጋ ከቦታ ቦታ ልዩነት ቢኖረውም የተሻሉ ናቸው ከሚባሉ አካባቢዎች አንዱ በሆነው በጎሮ አካባቢ ስቶቭ መጠቀም የማይቻልበት አንድ ክፍል ቤት እስከ 5500 ብር እንደሚጠየቁ የሚናገሩት ቅሬታ አቅራቢዎቹ ስቶቭና ምጣድ ለመጠቀም እስከ 7000 ብር እንጠየቃለን ሲሉ ገልጸዋል። ሌላኛው አስተያየት ሰጪ እንደሚሉት ከሆነ የምንጠየቀው ክፍያ ከፍለን እንኳን በእረፍት ቀን አብዛኛው ሰው ቤት በሚቀመጥበት ቀን ከቆጣሪ መብራት የሚያጠፉ አከራዮች መኖራቸውን ይናገራሉ። የቤት የዋጋ ንረት እየተባባሰ መምጣት ከፍተኛ የኑሮ ጫና አሳድሮብናል የሚሉት ቅሬታ አቅራቢዎች የሚመለከተው አካል የዋጋ ማረጋጋት ስራ እንዲሰራ ጠይቀዋል። ኢሰመኮ የመዘዋወር ነጻነት አደጋ ላይ ወድቋል ሲል ያወጣው መግለጫ መንግስት ምላሽ ሰጥቷል። ኢሰመኮ በ4 ክልሎች ባደረገው ምርመራ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን የጠቀሰው መግለጫ ሚዛናዊነት የጎደለው ነው ሲል የመንግስት ኮሚሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ በሰጡት ምላሽ ኢሰመኮ የመንቀሳቀስ መብት በጣም የተገደበ አድርጎ መንግስት የሚያደርገውን እርምጃ እውቅና ሳይሰጥ ማለፉ ትክክል አይመስለኝም ብለዋል። ሚኒስትር ዴኤታው የኢትዮጵያ መንግስት ያለፈው ክረምት ላይ በተለያዩ ቦታዎች የሚደረጉ ዝርፊያዎች፣ እገታዎችና መሰናክሎችን በተጠና መንገድ መቆጣጠር ይገባናል ሲል ያስቀመጠው አቅጣጫ ምን ያህል እየተገበረ ነው የሚለውን በመመለስ ይጀምራሉ። የኢሰመኮ የ6 ወር የምርመራ ውጤት ብሔራዊ የመብት ድርጅት የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትልና ምርመራ ባከናወናቸው ቦታዎች በተለይም በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች በሚጣሉ የሰዓት እላፊ የእንቅስቃሴ ገደቦች፣ በየአካባቢው በሚንቀሳቀሱ የታጣቂ ኃይሎችና በመንግስት የጸጥታ ኃይሎች በመንገዶች ላይ የሚጣሉ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን መገንዘቡን አስታውቋል። ኢሰመኮ እነዚህ እርምጃዎችና ጥቃቶች ከመዘዋወር ነጻነት መብት ባሻገር በህይወት የመኖር የአካልና የንብረት ደህንነት መብቶች ላይ ጥሰቶችን ማስከተላቸው ማረጋገጡን ይፋ አድርጓል። ኮሚሽኑ ከዚህም ባሻገር እነዚህ ችግሮች የዕለት ከዕለት ተግባራት በማከናወንና የማህበራዊ አገልግሎቶችን ተደራሽነት በመገደብ በድርጊቶቹ ተጎጂዎች ላይ በቀጥታ ከሚደርሱ የሰብአዊ መብት ጥሰቶች በተጨማሪም በማህበረሰቡ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ አሉታዊ ተጽዕኖ እያሳደሩ መሆናቸው ለመረዳት ችሏል ብሏል። ኮሚሽኑ በዚህ ችግር ውስጥ አሉበት በሚል የጠቀሳቸው የኦሮሚያ ነጻነት ሰራዊት፣ ፋኖና የቅማንት ታጣቂ ቡድኖች ናቸው። የመንገድ መዘጋት፣ የሰዓት እላፊና በኬላዎች ላይ የሚደረገው ቁጥጥሮች ጋር ተያይዞ ደግሞ መንግስትን ተጠያቂ ያደርጋል። በዚህ ጉዳይ ላይ ኢሰመጉ መግለጫ አውጥቷል። የኢትዮጵያ ሰብአዊ መብቶች ጉባኤ በአማራ ክልል ያለው ግጭት ከጊዜ ወደ ጊዜ በተለያዩ የክልሉ አካባቢዎች ተስፋፍቶ የቀጠለ ሲሆን ከዚህ ግጭት ጋር ተያይዞም ከፍተኛ የሆነ የሰብአዊ መብቶች ጥሰቶች በአካባቢው በሚንቀሳቀሱ ታጣቂ ቡድኖችና በመንግስት የጸጥታ ኃይሎች እየተፈጸመ ይገኛል ብለዋል። በተጨማሪም በክልሉ የሚገኙ አካባቢዎች ከፍተኛ የሆነ የሾፌሮች እገታ ያለ ሲሆን የጸጥታ ችግር ምክንያት የአካባቢው ማህበረሰብ ለከፍተኛ ማህበራዊና ኢኮኖሚያዊ እንግልት እየተዳረገ ሲሆን ከቦታ ቦታ የመንቀሳቀስ መብታቸውም በእጅጉ መገደቡን ኢሰመጉ ለመገንዘብ ችሏል ሲል ጠቅሷል። መንግስት ችግሩን ለማስቆም አስቀምጦት የነበረው አቅጣጫ የኢትዮጵያ መንግስት በመላ ሀገሪቱ የአሻጥር፣ የከተማና የገጠር ውንብድና፣ የኮንትሮባንድ፣ የሙስና፣ ህገወጥ የሰዎችና የገንዘብ ዝውውርና የመሳሰሉ ወንጀሎችን በመከላከልና በመቆጣጠር የህዝቡን ሰላም ማስከበር እንደሚገባ ከጸጥታ ተቋም አመራሮች ጋር ሰሞኑን ሲደረግ በነበረ ውይይት ላይ በስፋት መነሳቱና እርምጃ ለመውሰድ አቅጣጫ መስጠቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ክረምቱ መውጫ ላይ አስታውቀው ነበር። በተለያዩ ቦታዎች የሚደረጉ ዝርፊያዎች፣ እገታዎችና መሰናክሎች በተጠና መንገድ መቆጣጠር ይገባናል ያሉት ጠቅላይ ሚኒስትሩ የጸጥታ አካላት እነዚህ አካላትን ከእኩይ ተግባራቸው መግታት ብሎም ለህግ ማቅረብ እንደሚገባቸው አጽንኦት ሰጥተውታል። ለዚህ ተግባርም የአካባቢው ማህበረሰብ ትብብር ወሳኝ መሆኑን በውይይቱ ወቅት ተነስቷል ሲሉ መግለጻቸውም ይታወሳል። በተደጋጋሚ እየተፈጸመ የሚገኘው እገታና አስገድዶ መሰወር የስርዓት እልበኝነት ማሳያ እንዳይሆን ጥንቃቄ እንዲደረግ የተለያዩ የፖለቲካ ድርጅቶች ጥሪ ማድረጋቸው ይታወሳል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ይህ ችግር በማህበረሰቡ ተሳትፎ እየቀነሰ ነው ሲሉ ተናግረዋል። የቡርኪና ፋሶ ጥቁር አልማዝ ካፒቴን ኢብራሂም ትራኦሬ 22ኛው የግድያ ሙከራ በታምረኛ የደህንነት መዋቅር በህይወት መትረፍ ችሏል። የቡርኪና ፋሶን ማዕድናት ያለ ከልካይ በመቦርቦር ሀገሪቷ ላይ እንደ ጥገኛ ፓራሳይት ተጣብቀው ደሟን ሲመጡ የነበሩ ምዕራባውያን እርዳታችሁንም ድጋፋችሁንም አልፈልግም፣ እናንተ ካልሰረቃችሁ የሀገሬ ቡርኪና ፋሶ ማዕድን ከህዝቧ አልፎ ለመላ አፍሪካውያን ይተርፋል፣ ፊታችሁን ሳታዞሩ ሀገሬን ለቃችሁ ውጡ ብሎ በቀጭን ትዕዛዝ ጠራርጎ ባባረራቸው ትራኦሬ ጥርስ ነክሰው ባሳለፍነው ሳምንት 22ኛቸውን የሆነውን ኦፕሬሽን ለመፈጸም በቅድመ ዝግጅት ላይ የነበሩ ቅጥረኛ ሰላዮች በቁጥጥር ስር ውለዋል። በቡርኪና ፋሶ የሆላንድ መንግስታዊ ያልሆነ ተቋም በአስተዳዳሪውና በምክትሉ እንዲሁም በሰራተኞቹ በኩል ትራኦሬን ማስገደልና ከስልጣን ለመገርሰስ ሲንቀሳቀሱ በደህንነት ተቋም መያዛቸውን ተከትሎ የቡርኪና ፋሶ የደህንነት ተቋም በምርመራው ያገኘው መረጃ እጅግ አስገራሚና በእርግጥም ትራኦሬ ከምዕራቦቹ አቅም በላይ የሆነ የዚህ ትውልድ ቶማስ ሳንካራ ነው አስብሏል።
ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ አይብቀል ትርክቷን መቀጠሏን የውሃና ኢነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብጽ ጸብ አጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓታል ሲል ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ሲል መግለጫው ገልጿል። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷ ለመገደብ የሚደረግ የትኛውም ጫና ከልማት ጉዞ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደ ኋላ የማይመልሰው እንደሆነ አጽንኦት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለ10 ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብሏል። ከዚህ ባለፈ ግብጽ የተለያዩ የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጥኝ ብላ ከያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏን ሚኒስትሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎቹ የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውሃ ውጪ መቀልበስን ጨምሮ በርካታ ህገወጥና ግዴለሽ በተሞላባቸው ድርጊቶች የውሃ ብክለት ላይ ተሰማርታለች ብሏል። የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑ የተነሳ ሲሆን የውሃ ደህንነት የሚረጋገጠው ሁሉም የተፋሰሱ ሀገራት የአባይ ወንዝ ፍትሃዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑን ነው መግለጫው የጠቆመው። የግብጽ ዕጣ ፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛ ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ፣ ዘለፋና ሌሎች ያልተገቡ ድርጊቶች አንጽታ ከሌሎች የተፋሰሱ ሀገራት ጋር በኩል ስትወያይ ብቻ ነው ሲል ሚኒስቴር መስሪያ ቤቱ ገልጿል። የግብጽ ድርቅ አጠቃኝ ስሞታ በፍጥነት ወደ በጎርፍ ተጠቅልቅ ያለው ጽንፈት መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ወደ ፈጠረችው ቆስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የጠቀሰ ሲሆን ይህም ወንድማዊ ትስስራቸውን ወደ ህዝባዊ የጋራ ልማት ማሸጋገር እንደሚቀጥሉም ነው የገለጸው። ኢትዮጵያ የረጅም ጊዜ የሃይድሮ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት ሀገር እንደመሆኗ ታላቁ የህዳሴ ግድብን ጨምሮ በግድቦቹ አስተዳደር ላይ በከፍተኛ የሙያ ብቃት እየሰራች ትገኛለች ሲል የውሃና ኢነርጂ ሚኒስቴር በመግለጫው ላይ ገልጿል። ከዚህም ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የህዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ ልትማር ይገባል ብሏል። መግለጫው በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠብ አጻሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገድና ወዳጅነት አካሄዶች የቅድሚያ መስጠቷን እንደምትቀጥል አጽንኦት ሰጥቷል።